بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة الرحمن وهي سورة مكية عند الجمهور. አብዛኛዎቹ ዑለማዎች ዘንድ መካ የወረደች ሱራ ናት። ከአንዳንድ ዑለማዎች ደግሞ መደንይ መሆኗ መጥቷል። አንዳንዶቹ ደግሞ يسأله من في السماوات والأرض كل يوم هو في شأن የሚለውን አያ መደንይ የቀሩትን መክይ ያደርጋሉ። ولكن الراجح ትክክለኛው ሱራዋ ሙሉ በሙሉ መካ የወረደች መሆኗ ነው። በሐዲስ ከነብያችን አለይሂ ሰላቱ ወሰላም እንደመጣው ጅኖችን በተገናኙበት ሌሊት እቺን የቁርአን ምዕራፍ አንብበውላቸዋል ለጅኖች። ሱረቱል ጂንን ስንተረጉም እንዳሳለፍነው ከጅኖች ጋር የተገናኙበት ሌሊት قبل الهجرة ነው في العام العاشر بعد البعثة نبياتنا عليه الصلاة والسلام قد تلاقوا كأسر عامت بهالا كجابر ابن عبد الله رضي الله عنه عندما خرج رسول الله صلى الله عليه وسلم على أصحابه فقرأها عليهم سورة الرحمن من أولها إلى آخرها. عندك النبياتنا عليه الصلاة والسلام ودى صحابة وتآلنا سورة الرحمن كما جمر يواء كما جر شواء أنبب الله شو فسكتوا كذا صحابوች ምንም ምላሽ አልሰጡም ዝም ብለው አዳመጡ። ነብያችን አለይሂ ሰላቱ ወሰላም ምን አሉ? لقد قرأتها على الجن ليلة الجن فكانوا أحسن مردودا منكم. እቺን እኮ የቁርአን ምዕራፍ ጅኖች ጋር በተገናኘሁበት ሌሊት አንብቤላቸው ነበር። እነሱ መልሳቸው ከናንተ ያማረ ነበር። ወደፊት እንደምንመጣው فبأي آلاء ربكما تكذبان የሚለውን አያ ባነበብኩባቸው ቁጥር ጅኖች ምን ብለው ይመልሱ ነበር አሉ? لا بشيء من نعمك ربنا نكذب فلك الحمد. ጌታችን ሆይ ካንተ ጸጋዎች በምንም አናስተባብልም ምስጋና ይገባህ እያሉ ምላሽ ይሰጡኝ ነበር። እናንተ ለምን ዝም ትላላችሁ ብለው ነብያችን አለይሂ ሰላቱ ወሰላም ሰሃቦቻቸውን ወቀሱ። وكذلك يا تارك سويت عندنا ابن إسحاق وغيره እንደሚሉት ከነብያችን አለይሂ ሰላቱ ወሰላም በመቀጠል ቁርአንን በይፋ ያነበበው አብዱላህ ኢብኑ መስዑድ ነበር። ሰሃቦች ተሰብስበው እነዚህ ሙሽሪኮች ቁርአንን ሰምተው አያውቁምና ማን ነው ናዲያቸው አጠገብ ሄዶ የተሰበሰቡበት ቦታ ቁርአንን በይፋ የሚያነብባቸው ተባባሉ። ከዚያ ኢብኑ መስዑድ ረዲየላሁ ዐንሁ እኔ አለ ሱሐቦችም ላይ አንተ አይደለህም። ኢብኑ መስዑድ ምን ሁደይል ነው ከቁረይሽ ቀባኢል አይደለም። መካ ውስጥ የሚጠብቀው የሚከላከልለት ሰው የለም። አንተ አይደለህም ሌላ ሰው ብለው ሲሉ ላ እኔ ነኝ አለና ወጣ። ከዚያ በኋላ ሱረቱ ረህማንን ያነብባቸው ጀመር። ሙሽሪኮችም ምን እያለ ነው ኢብኑ ኡሚ ዐብድ ብለው ይጠሩት ነበር። ይሄማ በመሐመድ አለይሂ ሰላቱ ወሰላም ላይ የወረደውን ቁርአን እያነበበ ነው አሉ። ከዚያ ኢብኑ መስዑድን ደበደቡት። ከዚህ ታሪክ የምንወስደው ምንድነው? ይህች ምዕራፍ መካ የወረደች መሆኗ ነው። ከመጀመሪያውም وكذلك ኢብኑ መስዑድን በተመለከተ ካነሳነውም ታሪክ أما الحديث لكل شيء عروس وعروس القرآن سورة الرحمن وهذا حديث ضعيف منكر. علماء እንደሚሉት ደካማ ሐዲስ ነው። ለሁሉም ነገር ሙሽራ አለው። የቁርአን ሙሽራው ሱረቱ الرحمن ነው የሚል ከነብያችን አለይሂ ሰላቱ ወሰላም ثابت በሆነ መንገድ የተረጋገጠ ሐዲስ አይደለም። ቢስሚላሂ الرحمن الرحيم الرحمن እጅግ አዛኙ الرحمن أي ذو الرحمة الواسعة التي وسعت كل شيء كل ነገር ያካበበች ጅኑንም ሰውንም እንስሳውንም አዕዋፉንም አውሬውንም
ሁሉ ያካበበች እዝነት ባለቤት ማለት ነው። አላህ ተባረከ ወተዓላ በዚህ ስም እችን ምዕራፍ ለምንድን ነው የጀመራት? ምክንያቱም ብዙ ለባሮቹ የዋለላቸውን ኒዕማ ጸጋ በዚህ ሱራ ስለሚዘረዝር ነው። ይሄንን ሁሉ ጸጋ የዋልኩላችሁ እናንተ የሚገባችሁ ሆናችሁ ወይም ደግሞ ጠይቃችሁኝ አይደለም፣ አዛኝ ቸር ስለሆንኩኝ ነው እያለ መግቢያ እያደረገው ነው። በተጨማሪ ደግሞ አንዳንድ ዑለማዎች እንደጠቀሱት ይሄንን ስም እዚህ ላይ የተጠቀመው በሙሽሪኮች ላይ መልስ ለመስጠት ነው። ሙሽሪኮች ምን ይሉ ነበር? ዒናደን ወስትክባራ እኛ አርሕማን የሚባል አናውቅም፣ ማን ነው አርሕማን ይሉ ነበር። ወኢዛ ቂለ ለሁም እስጁዱ ሊረሕማን ቃሉ ወማ አርሕማን አነስጁዱ ሊማ ተእሙሩና ወዛደሁም ኑፉራ እንዳሉ። ይሄ አንድ ያስተባብሉበት የነበረው ነገር ነው፣ ለዛ ምላሽ ነው። ሁለተኛ ደግሞ በምን ላይ ነው ምላሽ የሰጣቸው? ኢነማ ዩዓልሙሁ በሸር ነቢያችንን ዓለይሂ ሰላቱ ወሰላም ይህንን ቁርአን የሚያስተምረው ሰው ነው ይሉ ነበር ሙሽሪኮች። አላህ ምን እያለ ነው? ላ ኢነማ ዩዓልሙሁ አርሕማን ይህንን ቁርአን የሚያስተምረው በሱ ላይ የሚያወርድበት አዛኝ የሆነው ጌታ ነው እያለ ኒዕማ የሚውለው አዛኝ ስለሆነ በዚህ ስም የሚጠራ ታላቅ ጌታ መሆኑን እያረጋገጠ ነው። አርሕማን እጅግ አዛኙ፣ ዓለመል ቁርአን ቁርአንን አስተማረ። እዚህ ላይ መፍዑሉ አልአወል መሕዙፍ ነው። ቢመዕና ዓለመ ረሱለሁ ሰለላሁ ዐለይሂ ወሰለም አልቁርአን መልእክተኛውን ዐለይሂ ሰላቱ ወሰላም ቁርአንን አስተማረ ማለቱ ነው። ዓለመል ቁርአን ቁርአንን አስተማረ። ኸለቀል ኢንሳነ ሰውንም ፈጠረ። አልኢንሳን ሁና ጅንሱ አይነቱ ነው የተፈለገው። አይ ኸለቀ ናስ የሰው ልጆችን የአደም ዝርያዎችን በአጠቃላይ አስገኛቸው፣ ፈጠራቸው። ዓለመሁል በያን መናገርንም አስተማረው። አልበያን ቢመዕና ኢፍሳህ ዐማ ፊ ضሚር በውስጥ ያለን ነገር መግለጽና ማብራራት ነው። አብዛኛዎቹ ዑለማዎች አልበያን የሚለውን ቢመዕና ንጥቅ ይተረጉሙታል፣ አይ በምላስ መናገር። ወላኪን አልበያን የተضመን አልኢፍሳህ ቢልኪታበቲ ወንጥቅ በመጽሐፍም ይሁን በመናገርም ይሁን በውስጥ ያለን ነገር መግለጽ ማብራራት፣ ሌሎች እንዲረዱ ማድረግ በያን ይባላል። ቁርአንን ማስተማር ከመፈጠር መናገርና መጻፍ ከመቻል በፊት የሚገኝ ከመሆኑ ጋር ዓለመል ቁርአን ብሎ ያስቀደመው ለምንድን ነው አሉ ዑለማዎች። የሰው ልጅ የተፈጠረውም እንዲናገር እንዲጽፍ አቅም የተሰጠውም አላህን እንዲገዛ ቁርአን በሚለው መንገድ እንዲጓዝ ስለሆነ ነው። ስለዚህ መፈጠሩን ህይወቱን ለመኖር የሚያስፈልገውን ነገር መሰጠቱን ዘግየት ያደረገና መጀመሪያ የተፈጠረለትን ዓላማ አስቀደመ። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን እንዳለ እኔ የፈጠርኳችሁ እኔን እንድትገዙኝ በብቸኝነት እንድታመልኩኝ ነው። ያ ደግሞ የሚረጋገጠው ቁርአንን ስትማሩ ትርጓሜውን ስትረዱና ስትሰሩበት ነውና እናንተን ከመፍጠሬ መናገር መጻፍ ማስቻሌ ከዚያ ሁሉ የሚበልጠው ጸጋዬ ቁርአንን ማሳወቄና በእናንተ ላይ ማውረዴ ነው እያለ ነው። ኸለቀል ኢንሳነ ሰውን ፈጠረ። ዓለመሁል በያን መናገርንም አስተማረው። አሸምሱ ወልቀመሩ ቢሑስባን ፀሐይና ጨረቃም በሒሳብ ይጓዛሉ። ቢሑስባን መፍደር ነው፣ ቢመዕና ሒሳብ ነው የመጣው ሑስባን የሚለው ቃል። ስለዚህ መዕናው ምንድን ነው? አሸምሱ ወልቀመር የጅሪያኒ ፊ ፈለኪሂማ ቢሒሳብን ሙትቀን ወተቅዲርን ደቂቅ ማለት ነው። የተሟላ የተስተካከለ ጉድለት የሌለው በሆነ ሒሳብና ልክ ይጓዛሉ፣ ይዞራሉ። ቀናቶችን ጊዜያቶችን እንድትቆጥሩ ለዲንም ለዱንያም የሚያስፈልጓችሁን አውቃቶች እንድትለዩ በማይዛነፍ መልኩ ፀሐይና ጨረቃን
አንዱ ሌላኛውን ሳይቀድም አንዱ ከሌላኛው ጋር ሳይጋጭ ሁሉም በተቀመጠለት ሒሳብና ልክ ይጓዛል ወደ ማረፊያውም ይሄዳል ነው። الشمس والقمر ፀሐይና ጨረቃም بحسبان أي يجريان بحساب ይጓዛሉ በልክ ይሄዳሉ። ለلشمس ينبغي لها أن تدرك القمر ولا الليل سابق النهار وكل في فلك يسبحون እንዳል ፀሐይን ጨረቃን አትቀድምም አትገናኝም። ሁሉም አላህ ባስቀመጠላቸው ምህዋር ይጓዛሉ ይሄዳሉ። والنجم ኮከብም والشجر ዛፍም يسجدان ይሰግዳሉ أي لله تبارك وتعالى ይሰግዳሉ ለሱ ይደፋሉ። እዚህ ላይ النجم አብዛኛዎቹ ዑለማዎች ዘንድ ግንድ የሌለው መሬት ላይ የተለጠፈ የተክል አይነት ነው። أي ما نجم عن الأرض وانبسط عليها ابن جرير وغيره من المفسرين እንደመረጡት ሸጀር በሚለው ላይ معطوف ሆኖ ስለመጣ አይ ሁለቱን በአንድ ላይ በተከታታይ መግለጹ ሁለቱ ተመሳሳይ አይነት መሆናቸውን የሚያስስ ስለሆነ ነጅም የሚለው ቃል ኮከብንም ለመጥራት እንጠቀመዋለን። وكذلك من النبات ما ليس له ساق ግንድ የሌለውን የዛፍ የተክል አይነት ለመግለጽ እንጠቀመዋለን። ስለዚህ እዚህ ላይ ነጅም የሚለውን መንበሰጠ على الأرض وليس له ساق ግንድ የሌለውና በምድር ላይ የተነጠፈ ሐረግ ነው ይላሉ። ولكن الراجح والله أعلم ابن كثير እንደመረጠው እዚህ ላይ النجم የሚለው አይ نجوم السماء የሰማይ ከዋክብቶች በሚለው መተርጎሙ የተሻለ ነው። በሌሎችም አያቶች እንደመጣው ألم تر أن الله يسجد له من في السماوات ومن في الأرض والشمس والقمر والنجوم الآية በሰማይም በምድርም ያለው እንደሚሰግድለት ለማመላከትም የተሻለ የሚሆነው ያንኛው ስለሆነ والنجم የሚለውን بمعنى نجوم السماء መተርጎሙ የተሻለ ነው። والنجم والشجر ኮከብም ዛፍም يسجدان ይሰግዳሉ أي نجوم السماء وشجر الأرض تعرف ربها وتسجد له ጌታዋን ታውቃለች ለሱም ትሰግዳለች። ስግደታቸው እንዴት ነው አላህ ነው የሚያውቀው። አንዳንዶቹ በጥላቸው ነው የሚሰግዱት ይላሉ። ولله يسجد من في السماوات والأرض طوعا وكرها وظلالهم بالغدو والآصال እንዳሉ ጥላቸው የስግደታቸው ማመላከቻ ነው ይላሉ። ولكن تسبح ላይ እንዳሳለፍነው ስጁዱም እንዴት እንደሆነ አላህ ነው የሚያውቀው። ነገር ግን እነዚህ ግዑዝ የሆኑ አካላቶች ለአላህ ተባረከ ወተዓላ ታዛዦች ናቸው፣ ለሱም ይሰግዳሉ። والسماء رفعها ሰማይንም ከፍ አደረጋት። ووضع الميزان ሚዛንንም አስቀመጠ አደረገ። ሰማይን ለምድር ነዋሪዎች ጣሪያ አድርጎ ያለ ምሰሶ ከፍ አደረጋት። ووضع الميزان جمهورዎቹ ዘንድ አብዛኛዎቹ ዑለማዎች بمعنى شرع العدل የተረጎሙ አይ ፍትህን ደነገገ በትክክል ነገራቶችን እንድትመዝኑና እንድትሰሩ ፈረደ በሚል ነው የተረጎሙት። ከኢብኑ አባስ ረዲየላሁ ዐንሁ የተያዘው ደግሞ الميزان الحسي ህዋሳዊ የሆነው ነገራቶችን የምንመዝንበት ሁለት ማስቀመጫ ያለው ሚዛን ብሎ ተርጉሞታል። እኛ በዚያ እንወስደዋለን። والسماء رفعها ሰማይን ከፍ አደረጋት። ووضع الميزان ሚዛንንም አስቀመጠ አደረገ። ألا تطغوا في الميزان በሚዛን እንዳትተላለፉ አላ የምትለው እዚህ ላይ ለተዕሊል ነው የመጣችው። አላህ ተባረከ ወተዓላ ሚዛንን ለምንድን ነው በመካከላችሁ ያደረገው ከሰማይ ያወረደላችሁ? لئلا تطغوا في الميزان أي لئلا تتجاوزوا الحق ولا تجوروا ولا تظلموا እንዳትበድሉ ሐቅና ልክን እንዳትተላለፉ ነው ማለት ነው። ألا تطغوا እንዳትተላለፉ في الميزان በሚዛን وأقيموا الوزن بالقسط ሚዛንንም በትክክል ፈጽሙ። أقيموا የሚለው معناه افعلوه على أحسن وجه ማለት ነው። በተገቢው መልኩ በሚያምር መልኩ ፈጽሙት።
أقيموا الصلاة مالت أي صلوها على وجهها እንደደነገርኩባችሁ እንዳዘዝኳችሁ አድርጋችሁ ሶላትን ስገዱ ነው አቂሙ ሶላት ይባል። አቂሙ الوزن ማለትም እንደዚያው ነው። ስትመዝኑ ሚዛንን በተገቢው መልኩ በታዘዛችሁበት መንገድ አስተካክላችሁ መዝኑ። وأقيموا الوزن ميزانንም ፈጽሙ بالقسط بفتح ولا تخسروا الميزان ميزانንም አታጓድሉ لا تخسروا بمعنى لا تنقصوا ولا تبخسوا الناس مالتنا. والأرض مدرنم وضعها للأنام لفطروች አደረጋት الأنام هم الخلائق ሁሉም ፍጥረቶች ናቸው። አንዳንዶቹ ደግሞ ከኢብኑ አባስ ረዲየላሁ ዐንሁ እንደተያዘው هم الإنس والجن ሰዎችና ጅኖች ናቸው ይላሉ። ولكن عام የሆነው معنى የተሻለ ነው። للأنام بمعنى للخلائق ለፍጥረቶች ሁሉ ምድርን አደላድሎ ምቹ አድርጎ ፈጠራት አስገኛት። والأرض وضعها للأنام ምድርንም ለፍጥረቶች አደረጋት ዘረጋት። فيها በውስጧ فاكهة ፍራፍሬዎች والنخل ذات الأكمام ባለ ሽፋኖች የሆኑ ዘንባባዎችም አላት። فيها أي በውስጧ በዚህ በምድር ውስጥ فاكهة وهو ما يتفكه به الإنسان من الثمار كفريوች ሰዎች ለቀለብ ለመኖሪያ ሳይሆን ለመደሰት ለመዝናናት የሚበሉት ፍራፍሬ ነው ፋኪሃ የሚባለው። فيها فاكهة በውስጧ ፍራፍሬ አለ። والنخل ዘንባባም ذات الأكمام የሽፋኖች ባለቤት የሆነ أكمام جمع كم وهو الغطاء والوعاء. ይሄ أكمام የሚባለው ዑለማው ዘንድ ተምር የሚባልበት ደረጃ ከመድረሱ በፊት ብዙ መርሐላዎችን ያልፋል። መጀመሪያ ጠልዕ ይሆናል፣ ከዚያ ቡስር፣ ከዚያ ሩጠብ፣ ከዚያ በኋላ ነው ወደ ተምር። ሐታ አሁን ከጠራናቸው በመካከላቸው ሌሎች ያለፍናቸው ደረጃዎች አሉ። አልሙሂም ጠልዕ የሚባልበት ደረጃ ላይ ሲሆን ይሄ ተምሩ ወደ ፍሬነት አይቀየርም፣ የፍሬ ቅርጽ አይይዝም። የዚያን ጊዜ በሽፋን ተሸፍኖ ነው ያለው። ያ ጠልዑ ወደ ቡስርነት ወደ ተምርነት በሚቀየርበት ጊዜ የሚቀመጥበትና የሚይዘው ዕቃ ያ ነው ኪም ወጀምዑሁ አክማም ብለን የምንጠራው ይላሉ ዑለማዎች። فيها فاكهة በውስጧ ፍራፍሬ አለ። والنخل ذات الأكمام ባለ ሽፋኖች ዘንባባዎችም والحب እህልም አለ። الحب ما يقتاته الناس ويدخره ለቀለብ የሚመገቡት የሚያከማቹት ፍሬ ሐብ ይባላል። والحب ذو العصف የገለባ ባለቤት የሆነ እህልም በውስጧ አለ። والريحان ባለ መልካም መዓዛ ተክልም ذو العصف بمعنى ذو التبن ማለት ነው። ለምንድነው ገለባ عصف የተባለው? لأن الرياح تعصف به ንፋስ እንደፈለገች ስለምትበትነው ነው። ይሄንን እህሉን የገለባ ባለቤት በመሆኑ ባለ ገለባ መሆኑ እንደ ጸጋ የተቆጠረው ለምንድን ነው? ምክንያቱም ፍሬውን እኛ እንበላዋለን፣ ገለባውን ደግሞ እኛን የሚያገለግሉን እንስሳዎች ይመገቡታል። መታዕን ለኩም ወሊአንዓሚኩም እንዳለው። ወልሐቡ ዙል ዐስፊ የገለባ ባለቤት የሆነ እህል፣ ወረይሓን መልካም መዓዛ ያለውም ተክል። አረይሓን አብዛኛዎቹ ሰለፎች ቢመዕነ ሪዝቅ ነው የሚተረጉሙት ከኢብኑ አባስ ረዲየላሁ ዐንሁ እንደመጣው። ወልሐቡ ዙል ዐስፊ ወዙል ረይሓን ይሆናል ማለት ነው በእነሱ አካሄድ። የመጀመሪያው ዙል ዐስፍ የምንለው ሪዝቁን ሊልበሃኢም ወልአንዓም፣ ወረይሓን የሚለው ደግሞ ሪዝቁን ሊናስ ማለት ነው። ገለባው ለእንስሳዎች ቀለብ ይሆናል፣ ሲሳይ ይሆናል። ይሄንኛው ደግሞ አይ ፍሬውና እህሉ ለእናንተ ሪዝቅና ቀለብ ይሆናችኋል ነው። ወላኪን الريحان የሚለውን كان حسن البصري وغيره من العلماء የተያዘው ይሄው ረይሓን ብለን የምንጠራው መልካም መዓዛ ያለው
ተክል ነው ይላሉ። ረይሓን የሚለው ቃል መልካም ሽታ ያላቸውን ነገራቶች ሁሉ ያስገባል። አርቢሲ አሽቲ እያልን የምንጠራቸውን ወላኪን ሙሐደደን ረይሓን ተብሎ የሚጠራው የተክል አይነት ምናልባት እኛ በአማርኛ ዝቃቅቤ ብለን የምንጠራው ይመስለኛል። አላሁ አዕለም። ይሄ ዝቃቅቤ የምንለው እኛ ዘር መልካም ሽታ ያለው ከመሆኑ በተጨማሪ ለቅመምነትም ይጠቀሙታል አይደለም ሰዎች። ስለዚህ ሽታንም እንደዚሁ ደግሞ የምትመገቡትን ምግብ ለመቀመምና ለማሳመሪያ የሚሆን ጸጋም በሱ ላይ ጨምረንበታል የሚል ማዕና የሚያካትት ነው። ወልሐቡ ቢልዐስፊ የገለባ ባለቤት የሆነ እህልም በውስጡ አለ። ወረይሓን መልካም መዓዛ ያለው ተክልም። ፈቢአይ አላኢ ረቢኩማ ቱከዚባን ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? ፈቢአይ በየትኛው አላኢ ረቢኩማ ከጌታችሁ ጸጋዎች አላ ጀምዑ ኢል ወሁወ አልኒዕማ ጸጋ ማለት ነው። አላ ማለት ረቢኩማ የሚለው ላይ ያለው ተስኒያ ሁለት ቁጥርን የሚያመላክተው የተፈለገበት አልጅን ወልኢንስ የሰው ልጆችና ጅኖች ናቸው። ከዚህ በኋላ خلق الإنسان من صلصال كالفخار وخلق الجان من مارج من نار እንዳለው ወደፊት ደግሞ በኋላ ምን ይላል? ያ معشر الجن والإنس ከዚያም ቀድሞ ደግሞ ሰነፍሩሁ ለኩም أيها الثقلان ከፍጥረቶች መካከል አላህ አእምሮ ሰጥቶ ሙከለፍ አድርጎ የፈጠራቸው የሰው ልጆችና ጅኖች ስለሆኑ ጥያቄው على سبيل التعجيب والإنكار ለሰዎችና ለጅኖች ነው የቀረበው። አላህ ተባረከ ወተዓላ በጸጋ ላይ ጸጋ እያፈራረቀባችሁ የትኛውን ጸጋውን ነው የምትክዱት? የትኛው ነው ይሄ አይበቃንም ይሄ ጥሩ አይደለም ብላችሁ የምታስተባብሉት? እያለ እሱን ወደ ማመስገን እንዲመለሱ እንዲያምኑ መልእክተኛውን እንዲከተሉ ጥሪ ያቀረበላቸው ነው። ያው እቺ አያ ከዚህ በኋላ እዚህ ሱራ ውስጥ ወደ 31 ጊዜ ተደጋግማ ተጠቅሳለች። ዑለማዎች እንደሚሉት በብዛት የደገመው ለማጥበቅና ለማስታወስ ነው። ባሮቹ የሰጠኋችሁ ኒዕማ ብዙ ነውና ያንን ሁሉ ኒዕማው ይላችሁ በኔ ልትክዱ አይገባም፣ ከመንገድም ልትርቁ አይገባም እያላቸው ነው። አንድ ሰው የተለያየ ጸጋ ውለህለት እንደምታስታውሰው ዳሁን ሀቢሻ አልሰጠውም ብር ቤታችሁ አላስጠጋሁም እንዲሆነ እያንዳንዱ ኒዕማውን ተደረደረለታለህ የዋልክለትን ነገር ያለ ምንድነው ያደረክለት ውለታ ብዙ መሆኑን እንዲያስታውስ ወደ ክህደትና ወደ ማስተባበል እንዳያዘነብል ነው። ፈቢአይ አላኢ ረቢኩማ ቱከዚባን ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? ኸለቀል ኢንሳነ ሰውን ፈጠረ ሚን ሰልሳሊን ከልፈኻር እንደ ሸክላ ከሆነ የደረቀ ጭቃ። ሰልሳል ማለት هو الطين اليابس والفخار هو الطين اليابس المطبوخ። ሰልሳል የሚባለው ደርቆ ነገር ግን በእሳት ያልተጠበሰ ጭቃ ነው። ፈኻር የምንለው ደግሞ ከደረቀ በኋላ በእሳት የተጠበሰ ወደ ሸክላነት የተቀየረ ማለት ነው። አላህ ተባረከ ወተዓላ الانسان هنا آدم عليه السلام باتفاق المفسرين አንዳንዶቹ ጅንስን የተፈለገው ቢሉም ወራጅህ አብዛኛዎቹ ዑለማዎች የሚሉት አደም ነው የተፈለገበት። አላህ ተባረከ ወተዓላ አደምን የፈጠረው እንደ ሸክላ ከሆነ የደረቀ ጭቃ ነው። ይህ ጭቃ ከመድረቁ የተነሳ ወደ ሸክላነት ሳይቀየር በእሳት ያልተጠበሰ ከመሆኑ ጋር يخرج منه الصوت إذا نكر በሚነካበት ጊዜ ልክ ሸክላ እንደሚያቃጭለው ይሄም አደም አለይሂ ሰላም የተፈጠረበት የደረቀ ጭቃ ያቃጭላል። ሰልሳል የሚለው የደረቀ ጭቃ ከመሆኑ በተጨማሪ ሲነካ ድምፅ የሚያወጣ መሆኑን የሚያመላክት ቃል ነው። خلق الإنسان
ሰውን ፈጠረ ሚን ሰልሳሊን ከልፈኻር እንደ ሸክላ ከሆነ ደረቅ ጭቃ ወኸለቀል ጃነ ጋኔንንም ፈጠረ አይ አቡል ጅን ወሁወ ኢብሊስ የጅኖችን አባት ኢብሊስን ፈጠረ ማለቱ ነው። ወኸለቀል ጃነ ጋኔንንም ፈጠረ ሚን ማሪጅ ሚን ናር ከእሳት ከሆነ ነበልባል ማሪጅ አስሉሁ الاختلاط مدبلالك مقلاقل بل هم في امر مريج እንዳለው بمعنى في امر مختلف እዚህም ላይ አላህ ተባረከ ወተዓላ የጅኖችን አባትን የፈጠረው ከእሳት ከሆነ ነበልባል ነው። ማሪጅ የሚለው معناው ምንድነው? ከሙጃሂድ ረህመቱላሂ ዐለይሂ እንደተያዘው አይ ما اختلط بعضه ببعض من اللهب الأحمر والأصفر والأخضر የእሳት ነበልባል ጫፉ ላይ ቀለማቶች አሉት ቀይ ቢጫና አረንጓዴ ሆነው ማለት ነው። እነዚያ የነበልባሉ ጫፍ ምላሱ ላይ የሚገኙት ናቸው ማሪጅ የሚባሉት ይላሉ። አንዳንዶቹ ዑለማዎች ደግሞ هو اللهب الصافي الذي ليس فيه دخان ጭስ የሌለው ጥርት ያለ የእሳት ነበልባል ነው ይላሉ። አደምን አለይሂ ሰላም የሰው ልጆችን አባት የፈጠርኩት ከደረቀ ጭቃ ነው። ኢብሊስን ደግሞ የጅኖችን አባት የፈጠርኩት ከእሳት ከሆነ ነበልባል ነው እያለ ነው። ፈቢአይ አላኢ ረቢኩማ ትከዚባን ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? ረቡል መሽሪቀይኒ የሁለቱ ምስራቆች ባለቤት ወረቡል መግሪበይን የሁለቱ ምዕራቦችም ጌታ ነው። አላህ ተባረከ ወተዓላ ረቡል መሽሪቀይን ወረቡል መግሪበይን بمعنى مشرق الصيف والشتاء ومغرب الصيف والشتاء ማለት ነው። ዑለማዎች እንዳሉ ፀሐይ በክረምት የምትወጣበት ቦታ አላት፣ በበጋ የምትወጣበት ቦታ አላት። ወከዛሊክ በክረምት የምትገባበት ቦታ አላት፣ በበጋ የምትገባበትም ቦታ አላት። ይሄ መሽሪቅና መግሪብ የሚለው ቃል ቁርአን ውስጥ በሶስት መልኩ ነው የመጣው። አንዳንድ ቦታ ሙፍረድ ሆኖ መጥቷል በነጠላ ቁጥር ረቡል መሽሪቅ ወልመግሪብ ላ ኢላሃ ኢላሁ ፈተኺዝሁ ወኪላ እንዳለ ሙፍረድ በሚሆንበት ጊዜ የተፈለገው ጅንስ ነው ይላል። አይነት ነው የተፈለገው። ከዚያ በኋላ የሚመጡ ቁጥሮች ሁሉ እዚያ ይገባል። ሙሰና በሚሆንበት ጊዜ ደግሞ ሁለት አይ እዚህ ላይ እንዳለው የሚፈለገው የክረምቱና የበጋው። አንዳንድ ጊዜ ደግሞ በጀምዕ ይመጣል በብዙ ቁጥር فلا اقسم برب المشارق والمغارب እንዳለ ያ ደግሞ ፀሐይ እያንዳንዱ ቀን የምትወጣበት መውጫ አላት፣ እያንዳንዱ ቀን የምትገባበት መግቢያ አላት። ስለዚህ ሙፍረድ በሚሆንበት ጊዜ ጅንሱ ነው የሚፈለገው። ሙሰና በሚሆንበት ጊዜ የክረምቱና የበጋው ነው። መጅሙዕ በሚሆንበት ጊዜ ደግሞ በየቀኑ የምትገባበትና የምትጠልቅበት ከኢብኑ አባስ ረዲየላሁ ዐንሁ እንደመጣው 360 መውጫዋና መጥለቂያዋ ነው። ረቡል መሽሪቀይኒ የሁለቱ ምስራቆች ጌታ፣ ወረቡል መግሪበይን የሁለቱ ምስራቆችም ምዕራቦችም ጌታ ነው። ፈቢአይ አላኢ ረቢኩማ ቱከዚባን ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? መረጀል በሕረይኒ ሁለቱን ባህሮች ለቀቀ። የልተቅያኒ የሚገናኙ ሲሆኑ መረጀ ቢመዕና አርሰለ ወኸላ ነው። መርጀ የሚለው ቃል እንዳሳለፍነው ቢመዕና ኢኽቲላፍ ይመጣል፣ አይ መቀላቀል መደባለቅ። ሁለተኛው መዕና ደግሞ ቢመዕና ኢርሳል ወተኽሊያ ይመጣል። እዚህ ላይ የተፈለገው ሙፈስሮች እንዳሉት ይሄንኛው ነው። መረጀ ቢመዕና አርሰለ ወአጅራ አልበሕረይኒ የልተቅያን ሁለት ባህሮች የሚገናኙ ሲሆኑ አፈሰሳቸው ለቀቃቸው ማለቱ ነው። በይነሁማ በመካከላቸው በርዘኹን ግርዶ አለ። ላ የብግያን ወሰንን አያልፉም። አይ ላ ዩፍሲዱ አሐዱሁማ ሳሒበህ አንዱ ሌላኛውን አያበላሸውም። አንዱ ከሌላኛው ጋር አይቀላቀልም፣ አይደባለቅም። ሁሉም ወሰኑን ጠብቆ በግርዶ ተጋርዶ እንዳለ ይቆማል ማለት ነው። እነዚህ ሁለት ባህሮች ምንድናቸው በሚለው በዑለማዎች መካከል ኺላፍ አለ። አንዳንዶቹ ኢብኑ ጀሪር ረህመቱላሂ ዐለይሂ እንደመረጠው
የሰማይ ባህርና የምድር ባህር ናቸው ይላሉ። በአመት አንድ ጊዜ ይገናኛሉ። ነገር ግን እንዳይቀላቀሉ አላህ ተባረከ ወተዓላ በመካከላቸው ግርድ አድርጓል አለ። ወላኪን الراجح ኢብኑ ከሲር እንደመረጠው እዚህ ላይ እነዚህ ሁለት ባህሮች ጨዋማውና ንጹህ ውሃው ነው። በሌላ የቁርአን አያትም ላይ አላህ እንዳለው وهو الذي مرج البحرين هذا عذب فرات وهذا ملح أجاج وجعل بينهما برزخا وحجرا محجورا الله تبارك وتعالى አንደኛውን ጣፋጭ ተወሳጅ አድርጎ ንጹህ ውሃ ሌላኛውን ደግሞ መርጋጋና ጨዋማ አድርጎ ፈጥሯል፣ አፍስሷል። ነገር ግን ሁለቱ የሚገናኙ ከመሆናቸው ጋር እንዳይቀላቀል አንዱ ሌላኛውን እንዳያበላሸው አላህ ተባረከ ወተዓላ በመካከላቸው ግርዶ አስቀምጧል። ስለዚህ እዚህ ላይ የተፈለጉት ሁለት ባህሮች ጨዋማውና ንጹህ ውሃ ነው። አንዳንዶቹ ባህሩ ሩም وبحر الفرس ይላሉ። አይ የኢፍራጥስ በአማርኛ እኛ ምንለው ነህሩ الفرات ማለት ነው። ኢፍራጥስ የሚባል ወንዝ አለ። وكذلك የፉርስ ባህረ ሰላጤ የምንለውም እንደዚሁ አለ። ሁለቱ ይገናኛሉ። አንዱ በሌላኛው ላይ ወሰንን አያልፍም፣ ሁለቱ አይቀላቀሉም ብለው ይተረጉማል። ولكن المعنى اعم ሁሉም ወንዞችና ባህሮችን የሚያካትት ነው። አንዱ ጨዋማ ሌላኛው ደግሞ ጣፋጭ ንጹህ ውሃ ሆኖ ሁለቱ ይገናኛሉ። አንድ ላይ ታያቸዋለህ። ነገር ግን አላህ ተባረከ ወተዓላ በመካከላቸው የሚጋርድ ሐጅዝ ስላደረገባቸው አይቀላቀሉም፣ አንዱ ሌላኛውን አያጠፋውም። ይሄ በአይንም የሚታይ ነው። ወከዛሊክ በአሁንም ዘመን ይሄን ነገር ያጠኑ ሰዎች ዘንድ የተረጋገጠ ነው። ጨዋማ ውሃው በጣም ክብደት አለውና ወደ ታች ይሰርጋል። ጨው የሌለው ንጹህ ውሃ ደግሞ خفيف ስለሆነ ከላይ ይንሳፈፋል። በመካከላቸው ደግሞ ከሁለቱ የተቀላቀለ አንዱ ወደ ሌላኛው እንዳያልፍ የሚጋርድ ግርዶ አለ። እንደዛ አድርጌ ፈጥሬያለሁኝ። ይሄንን ለእናንተ ጸጋ የሚያስፈልጋችሁ በማያስፈልጋችሁ እንዳይደባለቅ ሁለቱም አስፈላጊ ነው። ጨዋማው የባህር ውሃ አየሩ የተስተካከለ እንዲሆን መርከቦች፣ ጀልባዎች እንዲሳፈሩ፣ አሳዎች፣ ሌሎችም ሰዎች የሚመገቡት ነገር እንዲኖሩበት ይጠቅማል። ይሄንኛውም ደግሞ ለመጠጣችሁ ኢላ ገይሪ ዛሊክ ሚን አልመናፊዕ ያስፈልጋችኋልና ሁሉም ሁኔታውን ጠብቆ አንዱ በሌላኛው ላይ ወሰኑን ሳያልፍ እንዲህ አድርጌ የፈጠርኩት እኔ ነኝ እያለ ነው። መረጀል በሕረይኒ ሁለቱን ባህሮች ለቀቀ። የልተቂያኒ የሚገናኙ ሲሆኑ በይነሁማ በመካከላቸው በርዘኹን ግርዶ አለ። ላ የብግያኒ ወሰንን አያልፉም። ላ የብጊ ባዕዱሁ አላ ባዕድ አንደኛው በሌላኛው ላይ አይተላለፍም፣ አይቀላቀሉም ነው። ፈቢአይ አላኢ ረቢኩማ ቱከዚባን ከጌታችሁ ጸጋዎች በየትኛው ታስተባብራላችሁ? የኽሩጁ ሚንሁማ ከሁለቱ ይወጣል አልሉዕሉኡ ወልመርጃን ሉልና ዛጎል። አልሉዕሉእ ወልመርጃን የምንላቸው ባህር ውስጥ የሚገኙ የከበሩ ድንጋይ ናቸው። አንዳንድ ዑለማዎች ዘንድ አልሉዕሉእ ወልመርጃን የሚለውን ተመሳሳይ ማዕድን ያደርጉና ሉዕሉእ የሚለውን ሲጋሩን መርጃን የሚለውን ደግሞ ኪባሩ ነው ይላሉ። ትልልቅ ሉሎች ሉዕሉእ ይባላሉ፣ ትንንሾቹ ሉዕሉእ ይባላሉ። ትልልቅ ደግሞ ሉዕሉኦቹ መርጃን ይባላሉ ይላሉ። ወላኪን በአማርኛ ሉዕሉእ የሚባለው ሉል ነው፣ መርጃን የምንለው ደግሞ ዛጎል የምንለው። ሁለቱም ባህር ውስጥ ከሚኖሩ እንስሳዎች የሚገኝ ነው። እዚህ ላይ የሰለፍ ዑለማዎች ምንድነው የሚሉት? የኽሩጁ ሚንሁማ የሚለው ሉዕሉእና መርጃን የሚወጡት ከጨዋማው ባህር ብቻ ነው። ከሁለቱም ይወጣል ያለው ለምንድን ነው? አንድ ላይ ስለሚገናኙ የሚያመሳስላቸው ባህሪ ስላለ ነው። አረቦች ደግሞ ሁለት ነገራቶች የሚቀራረቡና የሚመሳሰሉ ከሆኑ ከአንዱ የሚገኘውን ነገር ለሁለቱም ማስጠጋት በብዛት የሚጠቀሙት ቋንቋ ነው። አላህ በቁርአን ላይ ያ ማዕሸረል ጂኒ ወልኢንሲ አለም ያእቲኩም ሩሱሉን ሚንኩም
ከናንተ የሆነ መልእክተኛ አልመጣላችሁም ወይ ይላል። እንደሚታወቀው ሩሱሎች የመጡት ከሰው ልጅ ብቻ ነው፣ ከጅን ሩሱል አልመጣም። ከናንተ ያለው ለምንድነው? ሁለቱም ሙከለፍ ስለሆኑ የሚያቀራርባቸው ነገር ስላለ ከአንዱ የተገኘው ወደ ሁለቱም ሙዳፍ መደረጉ በአረበኛ የታወቀ ቋንቋ ስለሆነ ነው። ስለዚህ እነ ኢብኑ ጀሪር በል ብዙዎቹ ወይም ሁሉም በሚባል መልኩ ሙፈሲሮች ሉዕሉዕና መርጃን የሚወጡት ከጨዋማው ባህር ነው እንጂ ከንጹህ ውሃ አይደለም ይላሉ። ወላኪን ትክክለኛው ከጊዜ በኋላም የተረጋገጠው ሉሉም ዛጎልም ከሁለቱም የውሃ አይነቶች ይገኛሉ። الشيخ محمد الطنطاوي ተፍሲራቸው ላይ እንደጠቀሱት በቅርብ ጊዜ ራሱ ዌልስ ስኮትላንድ የሚባሉ እዚህ ብሪታንያ አካባቢ የሚባል አገር ላይ እነዚህ ማዕድናቶች ከሁለቱም የውሃ አይነት እንደወጡ ተረጋግጧል። አማ ሉሉ ጨዋማውም ንጹህም ውሃ ውስጥ እንደሚገኝ ሸክ የለውም። ወላኪን መርጃን የምንለው የዛጎሉ ሹዓብ ያለው ከሆነ ሽፍግ ብሎ ልክ ሪሽ የሚሉት አለ። በዚያ መልኩ የሚገኘው ጨዋማ ብቻ ላይ ነው የምናገኘው። ነገር ግን እንደዚህ ተከማችቶና ሽፍግ ብሎ ሳይሆን ተበታትኖ የምናገኘው ዛጎል ልክ እንደ ሉሉ የጨዋማ ውሃ ውስጥ ማግኘት እንችላለን፣ ጣፋጭ ውሃም ውስጥ ማግኘት እንችላለን። ስለዚህ መተርጎም ያለበት ይሄ አያ በግልጽ በመጣው አገላለጽ ነው። ያለፉት ዑለማዎች እነዚህ ሉሉዕና መርጃን የሚገኙት የሚወጡት ከጨዋማ ውሃ ብቻ ነው ያሉት ለምንድን ነው? በእነሱ ጊዜ እነዚህ ነገራቶች የሚወጡት ከጨዋማው ብቻ ስለነበረ ነው። ነገር ግን ከዚያ በኋላ በመጡት ሰዎች የተረጋገጠው እነዚህ ንጥረ ነገሮች ጨዋማውም ንጹህም ውሃ ውስጥ ስለሚገኙ በዛሂሩ በግልጽ መተርጎሙና በዚያ መውሰዱ የተሻለ ነው። በሌላም አያ አላህ ሱረቱ አልፋጢር ላይ እንዳለው ወማ የስተዊ البحران هذا عذب فرات وهذا ملح أجاج ومن كل تأكلون لحما طريا وتستخرجون منه حلية تلبسونها ومن كل كهل የምትበሉትን አሳ ታወጣላችሁ፣ ስጋ ታገኛላችሁ፣ እንደዚሁም የምትለብሱትን ጌጣጌጥን ከዚያ ታወጣላችሁ ብሏል። ለፍዙ የሚያስይዘው ከሁሉም ከጨዋማውም ከንጹህም ውሃው እነዚህ ማዕድናቶች የሚገኙ መሆኑን ከሆነ በተጨማሪም ሰዎች እነዚህ ማዕድናቶች ሁለቱም የውሃ አይነቶች መገኘታቸውን ካረጋገጡልን መተርጎም ያለብን በግልጹ ነው። يخرج منهما كهلتم يوتال اللؤلؤ والمرجان لولنا زاغل فبأي آلاء ربكما تكذبان كجيتاችሁ ጸጋዎች በየትኛው ታስተባብላላችሁ? وله الجواري ተጓዥ መርከቦችም የሱ ናቸው። الجواري صفة ነው፣ موصوف محذوف ነው ዑለማዎች እንደሚሉት بمعنى السفن الجارية በባህር ላይ የሚጓዙ የሚንቀሳቀሱ የሆኑ መርከቦች ሁሉ የሱ ናቸው። ባለቤቱ የሚያስተናብራቸው የሚያስተናዳቸው እሱ ብቻ ነው። እናንተ እንጨትና ምስማር አገጣጥማችሁ ስለሰራችኋቸው እነዚህ መርከቦች የኛ ናቸው እንደፈለግን እንሾፍራቸዋለን የሚል ነገር እንዳታስቡ። እናንቀሳቀሳት እንደፈለግኩ ማድረጋት እኔ ነኝ እያለ ነው። ومن آياته الجوار في البحر كالأعلام إن يشأ يسكن الريح فيظللن رواكد على ظهره كذب على دقم أو يذيقهن بما كسبوا عند لو سورة الشورى له الله تبارك وتعالى كفلق نفاس قد يدرقونا ببحر لي قد بلا عند تقوم يدرقاتال مركبان جلبوان كفلق دقم بسرط وانجريكت عشونا وعوث يا سمتاتا እንድትሄዱም እንድትመለሱም እማደርጋችሁ እኔ ነኝ። የነዚህ ጀልባዎችና መርከቦች እውነተኛ ባለቤት አስተናባሪያቸው አንቀሳቃሾቹ እኔ ብቻ ነኝ እያለ ነው። ወለሁ الجواري ተንቀሳቃሽ መርከቦችም የሱ ናቸው። المنشآت في البحر በባህር ላይ ሸራቸውን ከፍ ያደረጉ المنشآت بمعنى مرفوعة القلاع ማለት ነው። ጀልባዎች
የሆነ ሸራ የሚዘረጋባቸው አለ ከፍ ተደርጎ ለንፋስ ለአቅጣጫ ለተለያዩ ጥቅሞች የሚጠቀሙት ማለት ነው። ያ ነው ሙንሸአት የተባለው አብዛኛዎቹ ዑለማዎች ዘንድ እነ ኢብኑ ጀሪር ወገይሩሁ ምን المفسرين እንደወሰዱት። አንዳንዶቹ ደግሞ ሙንሸአት بمعنى المخلوقات والمصنوعات የተሰሩ የተፈጠሩ የተገኙ ብለው የተረጎሙት አሉ። የሰው ልጆች የሰሯቸውና ያስገኟቸው። አንዳንዶቹ ደግሞ بمعنى ظاهرات السير በግልጽ የሚጓዙ መንቀሳቀስ የሚችሉ ብለውም የተረጎሙት አሉ። ولكن الراجح እንዳሳለፍ ነው المنشآت في البحر بمعنى مرفوعة القلاع ማለት ነው። وله الجواري ተንቀሳቃሽ መርከቦችም የሱ ናቸው። المنشآت في البحر በባህር ላይ ሸራቸውን ከፍ ያደረጉ كالأعلام እንደ ተራራ أي كالجبال العظام እንደ ትልልቅ እንደ ረጃጅም ተራራዎች በባህር ላይ ሸራቸውን ዘርግተው ከፍ አድርገው የሚንቀሳቀሱ የሚሄዱ የሚመጡ ጀልባዎችና መርከቦች ባለቤታቸው እኔ ነኝ፣ የማንቀሳቀሳቸው እኔ ብቻ ነኝ። فبأي آلاء ربكما تكذبان ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? ይሄን ሁሉ ጸጋው ይላችኋለሁ። አመስጋኝ ሁኑ፣ በእኔ ብቸኝነት እመኑ፣ መልእክተኛዬንም ተከተሉ። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم. سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.